du'aan ishee akka na qaqqabu adaraa sagalee naa godha. Wanti ishee saaxiniin ishee akka qaqqabu lumaku. Wayne abbay. 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 አዩ ቶምቦይና ሰበራይ ሰብራር ባይዛችሁ ሀቢባዬ ሌላ ኢንፎርሜሽን ደግሞ ማለት ነው። ይቅርታ አድርጉልኝ ግን የሰማሁትን ሳውዲ አረቢያ ላይ ከሙስሊም ውጭ ይፈቅዳሉ እንዴ? ይቅርታ ግን ከአሁን በፊት የሰማውን ነገር አይ ብዙ እኔ ማቀው ሌላ አብዬ ይፈቀዳል። መዲናና መካ በስተቀር ይቀበራል ክርስቲያኑ። እርግጠኛ ናችሁ ይሄን ነገር? እርግጠኛ ነው። ኦኬ እሺ። መዲናና መካ በስተቀር አው ግን የትም መቼም ቢሆን መቼ የትም ቢሆን የት አንድ ሰው እኔ ማቀው አረብ ሀገር ላይ ሲሞት ስለሌላ ሀገር አላቅም ቤተሰብ ቅበሩልኝ ብሎ ውክልና ካልሰጠ በስተቀር ያለ ቤተሰብ ፍቃድ አይቀበርም። እኔ እስከማቀው አብዬ ማስረጃ ላይ እንዳለ የሚለው እኮ ከኤምባሲ ጀምሮ የተጻፈው ደብዳቤ የልጅቷ ሬሳ ወደ ሀገር ይግባ እኮ ነው የሚለው። እዚህ ጋር ነገር ያለው ቤተሰብ የልጃችንን አስክሬን ላኩልን እያለ እምቢ ብሎ በገዛ ፍቃድ መቅበር ምን ይባላል? አይቻልም። ለዛ እኮ መዲና ተጠየቅ ቀበሩ ያለው መዲና በህግ እንደ መዲና አንድ አስተርጓሚ ናት። ከሷ አልፎ ኤጀንሲው መጠየቅ አለበት እኮ። እሷም ታቅርባ ሬሳ ሳጥሎን ብር ይላኩ ብላ ያለችው የነገረች ለቤተሰብ እኮ እሷ ነች። አስተርጓሚዎቹ ሳይጨምር ተቀርበው አሁን ይኸውልሽ አሁን ኦንላይን መምጣት አልችልም እና ኤጀንቷን አናግሪ ብላ የኤጀንቷን ስልክ ልካልኛለች። ኤጀንቷን ቮይስ አድርጌላታለሁ። እንጠብቅ ኤጀንቷን። አብዬ የብዙ እህቶቻችን ጉዳይ ተግበስብሶ የቀረው በኤጀንሲ ነው። ብዙ ሞቶ እንዴት ተጠፉ ብዙ ነገር አለ ኤጀንሲ ላይ። ስለዚህ በዚህ ጉዳይ እኛም ሰሞኑን ይዘናል። አንቺም ወጥሪና እንዳውም ይውጣ ግልጽ። ቆይ ኤጀንቷን እየላኩላት ራካሲ ሜሃረ ኬኛ ማል ነዱብሲሲ ሸዋዬ ወላሂ እናትዮ ተንገላታች። ሁለት ሞት ነው ንጉሴ ሙይትራ ካዛ ሁለት ሞት ነው። ዱበተን ማዘሪ ትመጣልኛለች ብላ ሬሳዋ ይመጣልኛል አስክሬኗ ይመጣልኛል ብላ ተሰቃይታ ስንት ቦታ ሄዳ ውጭ ጉዳይ ስንት ቦታ ሄዳ ወረቀት ጨርሳ ልካ ልጅሽ ተቀብራለች። ሁለት ሞት ነው። አስክሬኗ ወጥቶ ይላክላት። Ligan alako. Ummanni Itoophiyaa guutuu sii dhaga'ee jira. Ummanni Itoophiyaa sii dhaga'ee jira. Sagalee kee biraa namnu abshir ishii jabaadhu. Ishi dhogo. Ishi jiraashi darbu. Ishi nu jiraadhu lubako. Du'aan ishee akka na qaqqabu adaraa sagalee naa godha. Wanti ishee saaxiniin ishee akka qaqqabu lumaku. Wayne abbay. 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 አዩ ቶምቦይና ሰበራይ ሰብራር ባይዛችሁ አይባችሁ ተስፋዬ ስልኩ እንትን አይደለም እናቴ ተስፋዬ እንትን ይበል ለሙባረክ ይደውለት ያ ባይንሽ ባለቤት ስልኩን ሰጠኝ አይሰራም ዋትስአፑም እየሰራ አይደለም ሀቡ እሱ ነው ወክላ ያስጠው እሱ ጋር አለ የሷ ኮፒዋ
ሁሉ ነገር እኛ ጋርም አለ። ሀቢባ ወረቀቶች በሙሉ እኮ እኛ ጋር አለ አሁንም። አዎ ለሶስቱም ኤጀንሲዎች ይሄ ወንድሟም አለ። እናንተ የሰጣችሁት ውክልና የሚያስፈልገውን እንትን እኮ አስክሬኗ እንዲላክላችሁ ነው አይደለ? እናንተ የሰጣችሁት ውክልና ግን እነሱ ግን ውክልና እናንተ አስክሬኑ ላኩልን የሚል ውክልና ልካችሁ እነሱ ግን የተላከው እኮ አለ፣ መስረጃም አለ እኮ ወረቀቱም እኮ ለእናንተ መላክ እንችላለን። ተልኮልኛል። ለሙባረክ ልካችሁለት ልኮልኛል እኮ በቃ ከዛ በቀር እኛ ያጻፍነው ነገር የለም። ባለቤቷ አይታለ ባለቤቷ አንተ ወንድሟ ነህ ካለ ወንድሜ ባለቤቷ ጋር ነን እኮ አብረን ይሄንን ሁሉን የጨረስነው እኮ አብረን ነን። እኔ የእሷ ወንድም ነኝ እኮ። ታዲያ እያሉ ያሉት እኮ አሁን እኔ ግራ የገባኝ ነገር አሁን ኤጀንሲውን እየጠየቅን ነው። በተሰጠኝ በኤጀንሲው 4ቱም ቁጥሮች ዋትሳፕ ላይ ቮይስ አድርግ ያለሁኝ ምላሻቸውን እየጠበኩ ነው። መዲና 4 ኤጀንቶች ቁጥር ሰጥታኛለች። እሷን ሳወራት አሁን ኦንላይን ላይ መግባት አልችልም ብላ 4ቱን ላከችልኝ። ወይ ቀጥታ በደወል ይወብድ ይሆን? ሶሪ ቀጥታ እንደውል ዳዊ በጣም ሰውን ይቃሉ ደውዬ ደግሞ ሳይሽልኝም ይጠሩልን የኤጀንሲው ስም ይጋለጥልን። ነገም ሌላ ሰው የኤጀንሲው ስም አልፋሪድ ነው። አልፋሪድ ነው የኤጀንሲው ስም። ኢንተርሊንክ አይደል? የውጭ ነው። እሺ አልፋሪድ ነው። ቆይ ይኸው እዚህ ጋር አደርገዋለሁ። የኤጀንሲው ስም አልፋሪድ ነው። ሳውዲ ያለው ነው። ኢትዮጵያ ያለው ይለያል። ኢትዮጵያ ያለው ምንድን ነው ስሙ? እሺ ኢትዮጵያ ኢንተርሊንክ ነው። ኦኬ እሺ። የኢትዮጵያውንም ስም ላኩልኝ። ልክ እንደዚህ የሳውዲውን እንደዚህ ሙባረክ እንደላከልኝ የኢትዮጵያውንም ላኩልኝ። እንደዚህ ምልክቱንና የድርጅቱን ስም ኢንተርሊንክ የሚለው ከስልክ ቁጥር ጋር እንደዚህ በፎቶ እንደዚህ ላኩለት ለሙባረክ ይላክልኝ። እሺ እንልካለን። እሺ ክርስቲያን ኮኔክስ እሺ አሁን ነው ምን ለሙቤ እንላክ? አዎ ለሙቤ ላኩ። ማነው ኻሊድ ክርስቲያን የሆኑ ሰው አይቀበርም እያሉ ነው ኮመንት ላይ። ምን ትያለሽ? አዙዬ መካና መዲና ላይ ብቻ ነው የማይቻለው። አሁን አቢባ እናትዮ እና ባልዮ ቤተሰብ አባት ያለው ሰው ልጄ አገር መታ ዘመድ አዝማድ ባለበት ቦታ ትቀበር ማለት እና እዛ ያስቀበር ማለት ይገናኛል? ሰዎች አይገናኝም። ታዲያ በቃ አስክሬኑ ወጥቶ እንዲገባ ኤጀንሲው ማድረግ ይችላል፣ ያድርግላቸው። ሁለተኛው ደግሞ እንዴት ነው የሞተችው? አሟሟቷን ማጣራት አለብሽ። በቃ እኮ እሱን ነው እኮ የምንጠይቀው። አሁን ኤጀንሲ ልምጣና ሀቢባ ይቅርታ አንዴ። ይኸውልሽ እኛ ውክልና የሰጠን እኮ ተስፋዬ ውክልና የሰጣት ለመዲና ሚያዚያ 6 የተጻፈ ደብዳቤ እንደኛ ሆና ሬሳ ከሳውዲ አረቢያ ወደ ኢትዮጵያ እንድታመጣ ነው። ይሄ ሳይሆን ቀርቶ ግን እንደገና ሞታለች ብላ በ17 የዛሬ ሳምንት በ17 ሞታ ተቀብራለች ብላ መልእክት ሰጠችን። እኛ እንደገና ደግሞ የነገ ሳምንት ወደ አዲስ አበባ ስንሄድ አዲስ አበባ ሄደን ለምንድን ነው እንደዚህ ሆነ ብለን እንደገና ደብዳቤ ጽፈናል። እሱን ሁሉ እኮ ልክ ያለው አሁን ሙባረክ እጅ ገብቷል። ቅድም በነገሳ በኩል ልክ ይለታለሁ። እኛ ትቀበር የሚል አልጻፍንም። አስመስሎ ጽፎ የተስፋዬ ፊርማ አስመስሎ ጽፎ ካልሆነ በስተቀር ሬሳ ይምጣልን እዚህ በኢትዮጵያ በሀገሯ ትቀበር ነው ያልነው። ይሄንን ኬት እንዳመጣችና ያንን እንዳነበበች ሰላምም ቅድም እንደዛ ስታወራ እኔ ጌስት ላይ ነበርኩ እየሰማሁት ነበር። እሷም ኬት እንዳመጣች አሁንም በቃ የእህታችን የልጃችን ሬሳ ይምጣና በሀገሯ ትቀበር። የኛ ጥያቄ ይሄ ነው። እዛ ቅበሩልን አላልንም። ኬት እንዳመጡና ለምን ባለፈውም እኮ በ21 የጻፍነው ደብዳቤ በሚያዝያ 6 ላይ የጻፍነውን ደብዳቤ እኮ አስመልክተን ከውጭ ጉዳይ ሚኒስቴር ስንጽፍ እኛ ምንድን ነው ያልነው? እንዴት እንደሞተች ለምን እኛ ሳንፈቀድ በዛ እንደተቀበረች ይሄ ትክክለኛ መረጃ ለኛ ይምጣልን ነው ያልነው።
አቦ ሰምተሽኛል? አዎ ሰምቼ ካለሁ ኔትወርካችሁ ትንሽ እየያዛችሁ ነው። ኔትወርካቸው እየያዛችሁ ነው። ኤጀንሲው ጋር ሳውዲ ቀጥታ ልደውል ነው። የቀጥታ ስልክ ከመጀመሪያም ጀምሮ የተናገረ ቃላት ሁሉ ውሸት ነው፣ ፌክ ነው የሰሩብን። እኛ ትቀበር የሚል ቃላት አልተናገርንም እያሉ ነው። ይሄው እናቷም ባለቤቱም አላለም። ጀነ ኤጋን ጅራኒ ናን ኡፍትሬን ፍሽ ጀደን ኤጋ ጅራ ከነጀቹን ቀምኑት ከነጀቹን ቀም አክት ዱተስ አክት ኦፈንፍተስ ማለከታተ ወጅኑ ዱፉ ቀባ ምን እንደሆነች ራሷን እንዴት እንደሰቀለች እንደገደለች ተያይዞ አብሮ እንዲመጣልን ሬሳ እየጠበቅን እንጂ እንድትቀበር ፍቃድ አልሰጠንም እኮ። ደብዳቤው እኮ እጅ ላይ አለ እኮ። ደብዳቤው እኮ አስክሬኑ ይላክልን ነው የሚለውና ኤጀንሲው መጥቶ በዚህ ጉዳይ ምላሽ መስጠት አለበት። አንዴ ልደውል፣ እኔ ቢሮው ልደውል። ምክንያቱም በዋትሳፕ ሁለት ራይት ሆኗል እያዩ እየመለሱ ስላልሆነ እስኪ ዳይሬክት ልደውል። ለምን ይመልሳሉ? አይመልሱም። እና ሙቤ ዱጋ ዱበቹፊ ዋንቲ ኩን ጨልቀበራ ካሴ ዋንታ ረጋ ሶባ haadha kan irratti kan dubbatamedha malee haati kunis nama bakka buufattee reenfi mucaa kootti naafaa ኔትወርካቸው እየያዛቸው ንገራቸው። ሙቤ ሲንቀባጅራ ኔትወርኪን ሲንቀባጅራ qaxxee manaa baatee ofiishiitiin akka biirootti of hin ajjeefne kuni beekamaa akka ta'e hundi keessanuu hubattanii haadha kan akka gargaartan kabajaanin isin gaafadha. we will respond as soon as possible ልክ ስናየው እንመልሳለን ይላል። ኦኬ ሶ እያዩት ይሁን አላዩትም ይሁን አይደል ነው፣ እንጠብቃለን። የራሱ የቢሮአቸው ዋትሳፕ ፕሮፋይላቸው ላይ ያስቀምጠውታል።
ይሄ ነው ቢሮ የኢትዮጵያው። እንዴ ሙባረክ ሚዩት ናት እኮ እቺ መዲና ናት። አዎ ላክልኝ። መዲና ኤጀንቷ እሷ ናት። ውክልና ወሰደችው። አስተርጓሚዋ እኮ ናት የቢሮዋ። ላክልኝ። ምን አገባ ነው? ማን ነው ሰያላት? ላክልኝ ልልክላት ነው። ፎቶ እንደሚለጠፍ መታ ካላስረዳች ልነግራት ነው። ኧረ ቪዲዮ ስሪልን አቢባዬ። እንዴ ኦፍ ኮርስ እሰራለሁ። እንዴ ቀልድ ነው እንዴ? ይሄ ነው ቢሮ ኢትዮጵያ ያለው ቢሮ ይሄ ነው። የላካት ቢሮ ኢንተርሊንክ ኤጀንሲ ነው ስሙ። ኢንተርሊንክ ኤጀንሲ አባይነሽን ከኢትዮጵያ ላካት። ቅድም በስልክ ያወራችው ቢሮ የምትሰራዋ ልጅ በደንብ የምታውቀው ነገር አለ። እጅሽን አውጭ አስር የምትለው ነገር አለ፣ ወይም ያየችው ነገር አለ። መናገር ፈርታ እኮ ምንም መናገር ፈርታ ሳይሆን ተባባሪም ልትሆን ትችላለች፣ አይታወቅም። ሰው እጅሽን አውጪ በአላ ልለምንሽ ከዚህ ውስጥ ምናምን እያለቻት ነበረ ልጅቷን። ያው ልኬልሻለሁ መታወቂያውንም። ዛሬ ኢትዮጵያ አይሰሩም። ኦኬ ምንድን ነው ቀኑ ዛሬ? ኢትዮጵያ እሁድ ነው። እሁድ ነው እንዲህ ዛሬ? አዎ አይሰሩም። እሺ ሳውዲ ለምን አያነሱም? ኤጀንሲው በዚህ ሰዓት ዘግቶ ወጥቶ ነው የሚሆነው። አሁን አልችልም የምትለዋ አልችልም እኔ አሁን መምጣት የምትለዋ እቺ መዲና ማለት ነው። ማን ነው ውክልና ግቢበት? ኤጀንሲዎች ውክልናው ሰጂ ሲሏት ለምን ውክልና ወሰደች ታዲያ? ዛሬ መቅረብ ማችል ከሆነ ለምንድን ነው ውክልና ወሰደችው? ቆይ እሷ ሳውዲ እየኖረች ለምንድን ነው የኢትዮጵያ ቁጥር የምትጠቀመው? እኔ አሁን እሷን የሳውዲ ቁጥር ቢኖራት ዳይሬክት ልደውልላት ፈልጋለሁ። የምትኖረው ኢትዮጵያ፣ የምትኖረው ሳውዲ፣ የሳውዲ ኢቃማ እያላት ለምንድን ነው የኢትዮጵያ ቁጥር? በኢትዮጵያ ቁጥር ነው ከኔ ጋር ዋትሳፕ ላይ እያወራን ያለ ነው። የሳውዲ ቁጥር የላት። ሰላም መዲና፣ አሁን ኦንላይን መግባት ካልቻልሽ ችግር የለውም። የሳውዲ ቀጥታ ቁጥርሽን ላኪልኝ። አሁን ቀጥታ ልደውልልሽ ኦንላይን ገብተሽ ምላሽ መስጠት እስክትችይ ድረስ። የህገ ወጥ ደላሎች። ይሄ እኮ ህጋዊ ቢሮ ነው ውዶች፣ ህገ ወጥ አይደለም። ህገ ወጥ ቢሮ አይደለም። መንግስት ላይሰንስ የሰጠው ቢሮ ነው። ሳውዲያን ይለያያል። ከኢትዮጵያ የላካት ይኸውላችሁ ተቀናጅተው ስለሚሰሩ ነው። ከኢትዮጵያ የላካት ቢሮ ስሙ እንትን ነው፣ ኢንተርሊንክ ነው። ሳውዲ ተቀበላት ደግሞ አልፋሪድ ነው። ስለዚህ እነዚህ ኤጀንሲዎች ምላሽ እንዲሰጡ ለዚች ነፍስ፣ ይሄ እቃ አይደለም የሰው ነፍስ ነው። ዝም ብሎ አይቀበርም ሰው። አስረዱኝ፣ ምን ሆና ነው? ኦኬ ጥሩ። እዚህ ጋር የምትመለከቷቸው እናት ልጃቸው አባይነሽ ትባላለች። ግን ስንት ጊዜ ነው የሰራችው? እናቴ እስኪ ንገሩኝ። ሙባረክ ጥያቄዎችን ጠይቅልኝ እና ኦሮምኛ አንተ በአማርኛ ተርጉምልኝ። ሙባረክ እኔ ቪዲዮ ከመስራቴ በፊት ፉል ኢንፎርሜሽን እፈልጋለሁ። ስሟ አባይነሽ ደሴ አባተ ነው ውክልናው ላይ እንዳነበብኩት። እሺ አሁን እናትየው የምጠይቅልኝ ሙይቱን አብሬላቸው። አባይነሽ ሳውዲ አረቢያ ከሄደች ስንት ዓመቷ ነው? ይሄን ጠይቅልኝ። አባይነሽ ኤርገ ሳውዲ አረቢያ ደምቴ አገም ጌሴቲ ወጋቶ አንድ ዓመት ሳውዲ ከሄደች አንድ ዓመቷ ነው። እሺ አንድ ቤት ነው የሰራችው አንድ ዓመት ሙሉ? ማኑ መተኮ ኦጀታ ቱርቴ ሞ ማነጂ ጂራቴ የኢትዮጵያ ቢሮ መጠየቅ አለበት። ሁሉም ይጠይቃል። ከታች አለው አሉ እየሰሙ አንድ ቤት ነው የሰራች ነበረችው። እሺ የስንት ወር ደሞዝ ልካለች? ሚንዳጂ ሜቃ ያርጊቴት የአንድ ወር እንዴ? አንድ ዓመት ሙሉ የአንድ ወር ደሞዝ ብቻ አይደለም። የወጋት እኮ ከወጋት የአንድ ዓመት ሁሉ የአንድ ዓመት ማለቷ ነው። የወጋት ሁሉ እርግጥ። እሺ ቤቱ ተስማምቷት ነበር? መኖ ጂቻ አከሚ ናተዬ ቆያ አፋን ኦሮሞቲና ደቢሳስን ማንቺ ኦጂቺ ናተዬ ረጀዳ ቱርቴ ለኪ ነጨቀጨቁ መነት ነት ጩፋኒ ነወልቸኒ ናጄሱፍ ነት ገሙ ጀቴ ኦቦላት ደወለታ ቱርቴ ሊገሉኝ ያስፈራሩኝ ነው። ናንታኔ ነጨቀጨቁ
ይጨቀጭቁኛል እያለች እየተናገረች ነው። ጉያ ተቆናቱ ጩፋኒ ወልቸኒ አንድ ቀን ዘግቶብኝ ነው ያልኩት። ጉያ ተቆ ጩፋና ወልቸኒ አንድ ቀን ዘግቶብኝ ነው ያልኩት። አልገባኝም ማለት መጀመሪያ የጠየቁት ጥያቄ እኔ ቤቱ ተስማምቷት ነበር ወይ ዓመት ሙሉ ስትሰራ ነበር ጥያቄ ሙባረክ ጋቶ ኮሮጀቱ ዱራን ማንና ተራ ጋሪ ለጀዳ ቱቴ ለጨቃጨቁ ነበር። በምን ጉዳይ ነው የሚጨቃጨቁ? ጉያ tokkommo nabawu geessu natti cufanii talkan tokkoof guyyaa tokko cufaanoole ይጨቀጭቁኛል፣ ይጣሉኛል። ምንም ተስማምቷት አይደለም እዛ የሰራች የነበረችው ለወንድሞቿ ስደውል ግቢና እውነቱን ተናገር እየተባልሽ ነው። እስኪ መዲና የምትባዩ 7 ቁጥር ጻፊ። 7 ቁጥር ካልክ ሁሉም 7 ቁጥር ይጽፋል። ችግር የለም። ኮዱን እኔ በዋትስአፕ ሰጣታለሁ። ካለበለዚያ ፎቶ አለጥፌ ቪዲዮ ሰራለሁኝ። ሁሉም የኢትዮጵያ ሕዝብ እነዚህን እናት እንዲፈርዳቸው። ምክንያቱም ውሻ አይደለችም፣ የሰው ልጅ ናት። እንዴት ዝም ብላ ትቀበራለች? እንደገና እውነት ታንቃ ሞተች ካሉ ለምንድነው ተሸፋፍነው ወዲያው ድብስ አለች እየተባለ ነው? እስኪ እኛት ቁጥር ስጫት። ከዛ ልኬላታለሁ፣ ፓስፖርቷን፣ ፎቶዋን ልኬላታለሁ፣ ሁሉንም። ቆይ እሺ ኮድ ልስጣት። እዚህ ጋር እያስቀረህ ነው ምናምን የምትሉት እኔ እናትየውን ተክቼ ራሱ ማውራት እችላለሁ። ይቅርታ ቆይ የሰጠኋትን ኮድ ላንተም ልስጥክ እንድታስገባት ስታያት። እሺ ይሄንን ኮድ ስትጽፍ ካየካት ሙባረክ ዋትስአፕ ላይ አንዴ ቼክ አድርግ። ይሄንን ኮድ ስትጽፍ ካየካት አስገባት። ፕሮፋይልሽን ላኪ ብያታለሁ። የመዲናን ዋትስአፕ የሳውዲ ቁጥሯን ልካልኛለች። እንትና አህመድ ኮንታክት ላርጋት። ዳይሬክት ልደውልላት ለመዲና ቀጥታ። ቀጥታ ልደውል መዲና ጋር አይደል? ኦኬ አንድ የእናንተን ሚውት አድርጉት። ሚውት አድርጋቸው። ሙባረክ አንዴ እየደወልኩ ነው መዲና። እሺ እሺ ሚውት ይጎረዳ ቡአንጀኔ ሚውት ይጎረዳ ኦልዴብት በቃሽ። መታ እየጻፈች ነው። እሺ ሙባረክ ቆይ በምን እናውቃታለን? ፕሮፋይሏን ካላከች ሚውት አቡ ወይስ አውቀሽ ነው እንዴ? ለምን ሚውት? የህዝቡ እየሰማ ነው እንጂ ማውራት ነው። ሌላ ነገር ምንም ከህዝቡ የሚደበቅ ነገር የለም። ስታነሳ ላይ ነው የምላት እዚህ ጋር
እነሱ ኔትወርክ ነቀላቸው። ሲመጡ አስገባቸው። አሎ ሄሎ፣ አቦ ሃሎ፣ መዲና ጤና ይስጥልኝ። ሀቢባ ነኝ። አሰላሙ አለይኩም። ወአለይኩም ሰላም። እንዴት አውቀሽ ሀቡ አልሽኝ? እንዴት አወቅሽ? እኔ አውቅሻለሁ፣ ሚዲያ ላይ እከታተልሻለሁኝ እና አንቺ እኔን በውስጥ ገብተሽ ብታወሪኝ ራሱ ሀቢብቲ ለእኔ መቼም የሁለት ልጆች እናት ነኝ እንዳንቺ። እሺ ውዴ፣ እሺ እናቴ። አስተርጓሚ ነው የኔ ወርቅ። ልጆችን አላህ ያሳድግልሽ። አሜን። እኔ የሁለት ልጆች እናት ነኝ። መሻክል አልፈልግም። ያለውን ነገር ሪከርድ ለእናቷ መጽናኛ ራሱ ስልክ ከውስጥ እየደበቁ ስለተቀመጡ እንድትረዳ ስለፈለኩ ብቻና ብቻ ነው። እኔ እንዲቆጥርብሽ አንፈልግም እኮ። እንዳይቆጥርብኝ ነው ያማሬ። እኔ ካርድ ሞልቼ እኮ ነው ከካታር ሳውዲ ድረስ ቀጥታምደው። እኔ ላይፍ ላይ ገብቼ አላወራም። አሁን ኤጀንቱን ቆጥርብሻለሁ። ሹፊ ሀቢበት ገልቢ ኤጀንቱ ጋር አውሪው። ኤጀንቱ አንዳቸው ገብቶ መልስ ይስጡ። ማናቸውም እያወሩ ማሬ። የውክልና ላይ እኮ ስምሽ ያለው እኮ ያንቺ ነው መዲና እኮ። ስለዚህ አንድ ሰው ውክልና ቆይ ይኸውልሽ፣ ኸይር መስራት ዋጋ ያስከፍላል። ትክክል ጎበዝ፣ አላህ ይስጥሽ ዋጋ። አንዴ ደቂቃ አያስከልቢ አንዴ። እሺ ኸይር መስራት ዋጋ ያስከፍላል። እሺ ተዋጣን ብሎ ኤጀንቱ ከኤምባሲ ጋር ተነጋግሮ ከፊሌን ጠይቆት ፓስፖርቴን ኢቃማዬን ተላከላቸው። እኔ አላፍርበትም እኮ ወንጀል አልሰራሁም፣ ሐራም አልሰራሁም። እርግጠኛ ነኝ እኔ። እሺ ወላሂ እኔ ዛሬ የሚሰራው የሚጫወተው አንድ በእኔ ጉዳይ ላይ ወንጀል የሚናገር ሁሉ አላህ ኸይር ጀዛውን ይክፈልልኝ። ወንጀል አለብኝ፣ ሰው ነኝ፣ ሰው ሁሉ ማይሳሳት የለም ብለዋል። እኔ ሌላ ወንጀል ካለብኝ ወንጀሌን ምህረት አላህ ያደርግልኝ። በእነሱ አድርጎ ጀዛከላህ ኸይር ሁሉንም። እኔ አንድም ሐርፍ ውሸት አልጨመርኩም። ሚያለው የአማርኛ መዲና ካርዴ እያለቀ ነው። ለምንድን ነው ላይቭ ላይ መተሽ ማትመልሺው ምላሽ? ምክንያትሽ ምንድን ነው? እኔ ላንቺ ከፈለሽ በውስጥ አውሪኝ። እኔ ውስጥ ነገር አልወድም። ምንም እኔ ያጠፋሽው ጥፋት ያጠፋው ጥፋት ኤጀንቱን አውሪት እኮ። ለምን አንቺ ውክልና ይኸውልሽ ማሬ፣ ከኤጀንቱ በላይ እኮ ተጠያቂ አንቺ ነሽ። ምክንያቱም የውክልናው ላይ ስምሽ ያለው አንቺ ነው። ሹፊ ኤጀንት ሀቢባዬ አቡ ወይ ኤጀንቱ ተዋጣን የምንወከለው ማን ይሻለናል? ስለዚህ ልክ ውክልና የወሰደ ሰው ይኸውልሽ መዲና፣ ውክልና የወሰደ ሰው መልስ የመስጠት ግዴታ አለበት። ውክልና ወስደሻል እኮ እናቴ። ይሄ እኮ የሰው ነፍስ ነው እኮ፣ ዕቃ እኮ አይደለም። ስለዚህ ውክልና እስከወሰድሽ መተሽ እዚህ ጋር ለቤተሰቦቻቸውና ለህዝቡ ምላሽ መስጠት አለብሽ። ጉዳዩን ማስረዳት አለብሽ። ቤተሰቦቿ እዚህ ጋር ህዝብ ፊት ምላሽ እንድትሰጫቸው ይፈልጋሉ። እናትየው እዚህ ጋር መጥተዋል። ህዝቡ እኮ ነይና እዚህ ጋር አሁን ነይና እዚህ ጋር አሁን ምላሽ ሰጫቸው ለእናትየው። ኦሮምኛ አለ ሹፊ፣ ቤተሰቦቿ በኦሮምኛ ስለሚችሉ። አንቺ ለምንድን ነው እዚህ ጋር መምጣት የፈራሹ? ለምንድን ነው እዚህ ጋር መምጣት የፈራሹ? እኔ ፊት ለፊት ላይ ወጥቼ መናገር አልፈልግም። ለምን? ምክንያቱ ምንድን ነው? ንጹህ ሰው ይኸውልሽ፣ ንጹህ ሰው ምንም የሚያስፈራው ነገር የለም። ገባሽ? መተሽ እዚህ ጋር ቪዲዮ አታበሪም። በድምፅ እኮ ነው የምትመልሹ። ምንድን ነው ያስፈራሽ? ለምን ትሸሻለሽ? እሺ ኤምባሲ ይዞት ኤምባሲ ከፖሊስ ጋር አውርቶ ረስሚ የሆነ ወረቀት ሙሉ መረጃ ልኬላቸዋለሁኝ። ውሸት ነው እሱ። አላልንም ልጃችን ትቀበር አላልንም። ልጃችን እኛ ያልነው ልጃችን አስክሬኗ ይላክልን ነው። ታዲያ ሳትን ለምን ተቀበረች? እሺ ውክልና የተሰጠሽ ላንቺ የልጃችን አስክሬን ይላክልን ነው። የቀበረው ፖሊስ ነው እኮ። ፖሊስ ያለ ቤተሰብ ፍቃድ የመቅበር መብት የለውማ። ቤተሰብ ላኩልኝ እያለ ፖሊስ ታዲያ አንቺ ለምን ውክልና ወሰድሽ? ለዚህ ብቁ ካልሆንሽ ኤምባሲ ሄደሽ ጉዳዩን ለማስጨረስ ብቁ ካልሆንሽ ካላወቅሽ ለምን በማታውቂው ነገር ውክልና ትወስጃለሽ? ማሪ እሺ ለአስክሬን 6000 ሪያል ላኩት ያልሽው ድምፅ ያደረገኝ የነበረው ኤጀንቱ ነው። ገባሽ? አንቺ ሞሽ ያለሽ ሰው አተናለ ማንኛውም ሰው አይዲ የተደረገ ያለው ብቻ ብሎ እኔን ያታለለኝ ኤጀንቱ ነው። ኤጀንቱ ስላታለለሽ ኃላፊነቱን ወስደሽ ኤጀንቱ ልታመጪ ይገባል፣ ያንቺ ፎቶ ከመለጠፉ በፊት አንደኛ። ሁለተኛ ነገር ደግሞ መዲና አንድ አዳምጪኝ። እንዴ ካርዱ የኔ ነው። እኔ ነኝ ካርዱን ሞልቼ የደወልኩልሽ። አዳምጪኝ። አንቺ ብቻ ነሽ እያወራሽ ያለሽው። አንደኛ ኤጀንቱን የማቅረብ ኃላፊነት አለብሽ፣ ኤጀንቱ አታሉኛል የምትይ ከሆነ። ሁለተኛ ነገር ደግሞ ማለት ነው አንድ ሰው ለማይችለው ነገር ኃላፊነት አይወስድም። ሶስተኛ አስክሬኗን 6000 ብር ለአስክሬን ለሬሳ ሳጥን 6000 ሪያል ላኩ ያልሽበት ድምፅ አለ እኔ ጋር የተቀዳሹ ተልኳል እኮ አካውንት ቁጥር እኮ ተልኮላቸዋል። ታዲያ እኮ ለአስክሬን 6000 ሪያል እንድትጠይቂ የጠየቀሽ ማን ነው? ከቤተሰቦቿ ማን ያዘዘሽ? ያንቺ ድምፅ አይደለም? ልክፈትልሽ እዚህ ጋር
ሀቢባዬ እቺ ልጅ አካውንት ቁጥር የተላከበት በአባይነሽ እንትን እንደሚወጣ ሙሉ ፎርም ወረቀት አለ እኮ። አንቺ ማናዞች ነው ለነሱ ለቤተሰቦቿ የአስክሬን ሳጥን መግዣ 6000 ሪያል እንዲያስገቡ የጠየቅሻቸው እኮ ነው። ጥያቄ ማን ብሎሽ? ለማን አስገባዋለ? እኔ ለቤተሰቦቿ በራ የ6000 ሪያል ሳጥን የሚገዛበት ቦታ ደርሷል። ከዚህ በኋላ የሚቀጥለው ወደ ኢትዮጵያ የሚመጣ ስኬት ብቻ ነው የቀረው ያልኳቸው። ታዲያ እንደ ሪያል አስገባ አይደለም በጣም ጥሩ ሪያል ሳጥን መግዣ ቦታ ደርሷል። ከዛ አካውንት ነምበር ተላከላቸው። ምንም የተቀናበረ ነገር የለም። ከቅድስት ጋር ስታወሩ ቅድስት ሪከርድ አድርጋሽ ነው አሁን እየነገርኩሽ ያለሁት። አካውንት ቁጥር የተጻፈበት እሺ። መዲና ካርዱ ሊዘጋብኝ ምልክት እየሰጠኝ ነው። ነይና ቲክቶክ ላይ ምላሽ ትችይ። ካለበለዚያ እንደላኩልሽ ዋትስአፕ ላይ ፎቶሽ፣ ፓስፖርት ኮፒሽ፣ አይዲሽ ሁሉ ነገር አለ። ሰው ፎቶሽ ከመለጠፉ በፊት መጥተሽ ቪዲዮ ሰጣለሁ። ምላሽ መስጠት የምትፈልጊ ከሆነ ምላሽ ትችይ። ካለበለዚያ ፎቶሽን ለጥፌ ቪዲዮ ሰራለሁ። ኤጀንቱ አታለለኝ ያልሽው ተባብራችሁ ካልሆነ ኤጀንቱን ታጋልጫለሽ፣ ኤጀንቱን ታመጫዋለሽ። ኤጀንቱን የማምጣት ግዴታ አለብሽ። ቁጥሩን መስጠት ብቻ አይደለም፣ ቁጥሩን ብቻ መስጠት አይደለም ማሪ፣ ማምጣት አለብሽ። ደውለሽ አንቺ ልታመጪው ይገባል። ለምን አንቺ ነሻ ውክልና ፈርመሽ ኃላፊነት የወሰድሽው። አንድ ሰው ኃላፊነት ሲወስድ ቮይስ አድርጌላቸዋለሁ፣ እየመለሱ አይደለም። ተነጋግራችሁን የሰጠሽኝ ቮይስ አይመልሱም። ደወልኩኝ አይመልሱም። ደወልኩ አይመልሱም። ቁጥራቸውን እንደሰጠሽኝ ነግረሻቸዋል። ለዛ ነው የማያነሱት እኮ። እንደዛ ካደረጉሽ ኃላፊነቱን ውሰጂና አምጫቸው። የማምጣት እነሱን አንቺ ኃላፊነት አለብሽ እኮ። ታዲያ እሺ የአንቺ ፎቶ ሲለጠፍ እነሱ ይመጣሉ። የአንቺ ፎቶ መዲና ኖ ትመጭና አንቺ ለቤተሰቦቿ ማስረዳት ኃላፊነት አለብሽ። አምነውሽ ውክልና እስከሰጡሽ ድረስ አምነውሽ የልጃችንን አስክሬን እንዲላክ እንድታደርጊ ብለው ስምሽ ተጠቅሶ ፈርመሽ ውክልና ወስደሻል። ለወሰድሽው ውክልና ኃላፊነት ሊሰማሽ ይገባል። ቤተሰብ አምኖሽ ነው ለአንቺ ኃላፊነት የሰጠሽ። ግን ተቀበረ የተቀበለ የነበረ ኤጀንትና ኤምባሲ ተነጋግረው ነው እኮ። አንቺ ውክልናው ብቁ ካልሆንሽ አስክሬኑን ለማስላክ ብቁ ካልሆንሽ ለምን ከቤተሰብ ውክልና ትወስጃለሽ? ለምን ስምሽ ይሰፍራል ውክልናው ላይ? ለምን? ይሄ እኮ ትልቅ ኃላፊነት እኮ ነው። ይሄን ነገር ይችላል አይችልም ብሎ ማረጋገጥ የነበረው እኮ ኤምባሲ ወይም ደግሞ ኤጀንቱ ነበረ። እኔ አላውቅም። አንቺ ኃላፊነት ወስደሽ አንቺ ስም እኮ ነው ያለው እዛ ላይ እንዴ። መዲና እኮ ነው የአንቺ ስም እኮ ነው የተባልሽውን ዝም ብለሽ ታደርጊያለሽ። አሁን ገድያለሁ የሚል ወረቀት መጥቶልሽ ፈርሚ ብትበይ ትፈርሚያለሽ። እንዴት አንድ ሰው የማይችለውን ነገር አለማወቅ ከተጠያቂነት አያድንም። አማ ማሬ አለማወቅ ከተጠያቂነት እኮ አያድንም። አሁን አንቺ ለምንድን ነው እዚህ ጋር መተሽ ምላሽ መስጠት የፈራሹ? እሱን አስረጅኝ፣ እሱን ብቻ መልሽልኝ። ለምን የሰጠሁት ሪከርድ ሙቤ ጋር አለ። ጥያቄውን መልሽልኝ። ለምንድን ነው እዚህ ጋር መተሽ እናትየው አሉ? ለምንድን ነው እዚህ ጋር መተሽ ለእናትየው ምላሽ መስጠት የፈራሽበት ምክንያት ምንድን ነው? ባጭሩ ምንድን ነው? ካልፈራሽ ነው ውስጥ ሌባ ነው ውስጥ የሚሄደው። እኔ ሌባ አይደለሁም በውስጥ የማወራው። ስለዚህ አንቺ ንጹህ ሰው ከሆንሽ ማሬ መተሽ እዚህ ጋር ለእናትየው ጥያቄ ሲጠይቁሽ እያንዳንዱን ጥያቄ ለእናትየው በትህትና የመመለስ ኃላፊነት አለብሽ። አምነውሽ ውክልና ለአንቺ የልጃቸውን አስክሬን ከሳውዲ አስጨርሰሽ እንድትልላቸው። እንደገና ሳውዲ ደግሞ ትኩስ ሬሳ ቢሮ ውስጥ የሞተ ሬሳ የሞተች እህታችን ዝም ብሎ ሸፋፍኖ አይቀብርም። አስክሬን ሳይመረመር ቤተሰብ ሳይፈቅድ እንዴት ነው በ20 ቀን ውስጥ አድበስብሶ የሚቀብረው? በምን ምክንያት? በዛ ላይ ከቢሮ የተላከው ቪዲዮ ተንበርክካ ሽንት ቤት ውስጥ ሰው ተንበርክኮ ይታነቃል። እዚህ ጋር ባለ ገመድ ማለት ማንም ሊያምን የማይችለው ነገር። ሰው ጉዳዩ እንዲጣራ ልጅቷ ፍትህ እንድታገኝ ቤተሰቦቿ ምላሽ እንዲሰጣቸው ካልተባበርሽ አንቺም ያውንሽ ማለት ነው። ሀቅ እንዲወጣ ማትተባበሪ ከሆነ ቅድስት ስታወራሽ እጅሽን ከዚህ ውስጥ አውጪ በአላህ እጅሽን ከዚህ ውስጥ አውጪ በአላህ ትያለሽ ደጋግመሽ ቮይሱ ላይ። ለምንድን ነው እጅሽን አውጪ የምትያት? አንቺ ልላክልሽ ዋትሳፕ ላይ ቅድስት ሪከርድ ያደረገች ላኪልኝ። ቅድስት እኮ ያወራችኝ እኔ ያክስቷ ልጅ ወይ ሰፈራቸው ልጅ የምታወራኛለች ሌላ ቅድስት የምታወራኛለች። ቅድስት የምታወራ አሁን ልላክልሽና ያው የራስሽ ድምፅ ራስሽ ስለ 6000 ሪያል ስለ አስክሬን መላኪያ የምታውሪው ራስሽ። አሁን አንቺ እኮ ገንዘቤን እየጨረሽብኝ እዚህ ጋር መተሽ ወረቀቱን ልላክልሽና ወረቀቱን ማንበብ ትችያለሽ እኮ ሙሉ ዶክመንቶች አሉ እኮ
ይሄ ወረቀት መዲና የደረሰው ካርዴን አትጨርሽብኝ ነው እዚህ ጋር ባይ እንዴ 10 ደቂቃ አወራሁትኝ ከካታር ሳውዲ ድረስ ደውዬ የኔን ካርድ ተጨርስና ታደርቀኛለች። ይኸው ከቅድስት ሪከርድ ያደረገችሽን ልላክልሽ። ቆይ ሀቡዬ አንድ ነገር ማስረዳሽ እቺ ሴትዮ ማለት ነው እቺ ልጅ ማንም ሰው እናትየውን እንዳየሻት ነው ውክልና ሰጠቻት። ልንገርሽ እኔ ድራማውን ማለት ነው። አሁንም ቢሆን የኢትዮጵያ ሕዝብ በተለይ መዳም ቤት ያላችሁ እህቶች ይህን ነገር ዝም ማለት የራሳችሁ ሞት እንትን ማለት ነው። እውነቴን ነው የምላችሁ ማለት ነው። ውክልና እቺ እናት እቺ ልጅ አታውቃትም። ቢሮ ግድያ ውስጥ ስላለ ወይ መዳም ገላት ተነስታ ወደ ቢሮ ወስዳ ብር ከፍላቸው የሆነ ድራማ ነገር አለ። ለዛ ተብሎ እቺ ወይ ሳታውቅ ገብታበታለች ወይ እያወቀች ገብታበታለች። ግን ተጠያቂነት እየወሰደች ያለችው ደግሞ እቺን ነው የማውቀው ማለት ነው። ለምን ውክልና ሰው ለማያውቀው ሰው እንዴት ይሆናል? እስኪ አስብ። ውክልና ማለት ቀላል አይደለም። እኔ ጓደኛዬ እኮ ዱባይ ያሉ ድብን ህዝብ ያውቃል። ጓደኛዬ የገሌ ልጅ ሞቶ በአንተ ግሩፕ ውስጥ 500 ሰው ያለበት ግሩፕ ውስጥ ብር እየተወጣ ሙባረክ በቃ አንተ አለክ ጓደኛህ ነው የሞተው ውክልና ውስጥ ሲል በፍጹም ብዬ ግሩፕ ለቅ የወጣው ለምን የማላውቀው ነገር ዘው ብዬ ውክልና ወስጄ ፖሊስ ጣቢያ ለፖሊስ ጣቢያ መሄድ ፈራው። ዱባይ ስለማላውቅ ማለት ነው። ስለዛ ችግር በጣም ችግር አላት። ሳትለመን ነው እኮ እቺ ልጅ የመዳም ቅመም ከሆነች ሳታቅ ገብታበት ይሆናል። አሁን ደግሞ የሆነ ያወቀችው እኔም እኮ ሙቤው ልተረድቻታለሁ። ሳታቅ ገብታበት ከሆነ ኤጀንቱን አሳልፋ መስጠት አለባት። ለኛ መሸሽ የለባትም። መደኒ የሁለት ልጆች እናት ነኝ እኔ ችግር አልፈልግም ምናምን ብላ ነው ገና ጉዳዩን የጀመረችው። ደግሞ ገና ስልኩን ስደውል የቀጥታ ስልኬን ማንም አያውቀውም። እኔ ዘግቼ ነው ማስቀምጠው። እንደዚህ ችግር ሲኖር ኤምባሲዎች ምናምን መደወል ሲኖርብኝ ብቻ ነው ስዊች ኦን ማድረገው ማበራው። ገባችሁ? ይሄንን ስልክ የቀጥታ ስልኬን አብርቼ እንደደወልኩ አንስታ አሉ ሀቡ አለችኝ። ሀው ሺ ነው የኔን ቀጥታ ቁጥር ማንም አያውቅም። ላይፉን እየተከታተለች ነው መግባት ነው የፈራችሁ። አንቺ ንጹህ ሰው ከሆንሽ ምን አስፈራሽ? አንቺ ንጹህ ሰው ከሆንሽ ገብተሽ ለእኚህ ምስኪን እናት ምላሽ መስጠት አለብሽ። የሰው ነፍስ እኮ ነው የሞተው ማለት የድመት ወይ የውሻ የእንስሳ አይደለም። የሰው ነፍስ እንዴት እንዲህ ይረክሳል? አንደኛ ቪዲዮን አይታችኋል አይደለ? ልጅቷ ተንበርክካ ሰው እንዴት ተንበርክኮ ራሱን ያጠፋል? የማይመስል ነገር ተንበርክካ ሽንት ቤት ገላ መታጠቢያ ቆማችሁ የምትታጠቡበት አለ አይደል? ቢሮ ውስጥ ሽንት ቤት ውስጥ ተንበርክካ ከዛ የውሃ ማሞቂያው ብረት ላይ በሻርፕ ታስሮ እንደዚህ ፊቷ ወደ ግድግዳው ከዛ ገቡና ሁለት ሴቶች ሆነው ድራማ ወይኔ ምንድነው ወይኔ ምናምን እያሉ ቪዲዮ ቀረጿትና ስኪና አምጪ ቢላ አምጪ ምናምን ብላ አንዷ ሻርፑን ቆረጠችው። በዛ ስስ ሻርፕ እንዴት ነው ተንበርክካ እንዴ? ሰው እኮ ሲሰቀል እኮ እግሩ መንጠልጠል አለበት እኮ እንዲሞት። ከዛ ቪዲዮ እየቀረጹ ተነጋግረው ገብተው ቪዲዮ እየቀረጹ አሻራ እንዳይወጣ ፌስታል እጃቸው ላይ አድርገው ሻርፑን ቆረጡት በቢላ እየቀረጹ። ሰው ታንቆ ቢሞትና ሽንት ቤት ውስጥ ቢያጋጥማችሁ ፖሊስ ነው የምትጠሩት፣ አትነኩትም። እንደዚህ አይነት ድፍረት ሻርፑን መቁረጥ ምናምን የለም፣ እንደዚህ አይነት ፈጣጣነት። ከዛስ ጉዳዩ ተደባብሶ ልጅቷ በ20 ቀን ውስጥ ትኩስ ሬሳ ተቀበረች ተባለ። ቤተሰቦቿ ሬሳዋን ላኩልን እያሉ ደብዳቤ ልከው ላኩልን ብሎ እንደዚህ እንዲህ ሰው እንዲህ ተንበርክኮ ይሞታል? በእናታችሁ ይውልኝ። ይሁት ሻርፑ ደግሞ ያለበትን ርቀት እዛው በዛው ይሁትማ ሻርፑን ይሁት። ቆራጯ አንድ እጇ ላይ ፌስታል ጠብልላለች፣ በዛኛው እጇ ይሁት። ይሄ ነው ሰኻኑ እንግዲህ ውሃ ማሞቂያው። ገላችሁ ውስጥ ታጠቡ ውሃ የምታሞቁበት ይሄ ነው፣ እዚህ ጋር ነው። እስቲ የሆነ ነገር ልበል ቅድም ስለሰማሁ። እሺ ሁላችሁንም ሰላም ብያለሁ። ሙባረክ ቴንኪዩ። ይሄ ብዙ ነገር የሚያሳይ ነገር ነው። አንደኛ የሰው ልጅ ጣር ሲይዘው መሞት ቢፈልግ ራሱ መዳን ነው የሚፈልገው። ይሄ ሪያሊቲ ነው። ለዛ ነው የሚንጠለጠለው። ለምን መዳን ቢፈልግ እንኳን ቀና እንዳይን ማለት ነው። እቺ ልጅ ጣር ሲይዛት ቀና ብትል ትድናለች። አለቀ። ጣር ሲይዝ ማንም ሞትን አይመኝም። ሞትን የሚመኘው መጀመሪያ መከራውን በሚያስብ ሰዓት ነው። ስለዚህ እንደዚህ አይነት አሟሟት የለም፣ ውሸት ነው። ምንድነው ለዚህ ሁሉ መከራ ግን እኔ እስከሰማዋችሁ ድረስ
ያቺ አንድ ልጅም ገብታ እንዳወራችው ኤምባሲ ውስጥ ሄዳ የተመለሰላት መልስ እኔ ይሄ ኤምባሲ በመንግስት እንደገና መፈተሽ አለበት። የሳውዲ ኤምባሲ የሆነ እዛ ውስጥ በጣም በወንጀልና በጉቦ የተበላሹ ሰዎች ይኖራሉ ብዬ ነው የማስበው። ለዚህ ደግሞ መፍትሄ የሆነው ምንድነው? የህዝባችን መከፋፈል፣ እርስ በርስ መጨካከን፣ ለሌቦች እንደ ልብ እንዲጫወቱብን ሆነናል እና በተለይ አረብ ሀገር ያሉ እህቶቻችን እየተጎዱ ያሉት በዚህ ነው። አዶኖ ህዝቡ ወደ አንድ መጥቶ ነገሮችን አንድ መስመር ቢያስይዝ ደስ ይለኛል። ግን ይሄ ኤምባሲ በተለይ የሳውዲ ኤምባሲ እኔ የምማቃቸው አንዳንድ ነገሮች ስላሉ በጣም መፈተሽ ያለበት ነው። በጣም ከደላሎች ከዚህ ከተለያዩ ነገሮች ጋር በጣም የተሳሰረ ነው እና አዶኖ እንዴት አድርገን በጣጥሰን እንደምናወጣ ይሄን አላውቅም። ይሄኛው ግን እቺ ልጅ ተገላ ድራማ ነው የተሰራባት። መኩ ቤተሰብ እኮ አስክሬኗን ላኩልን ምንም እኮ አላሉ። እሺ አስክሬኗን ላኩልን፣ እጃቸው ሲገባ ሀገር ቤት ሊያስመረምሩ አስክሬኗን ላኩልን ሲሉ ያለ ቤተሰብ ፍቃድ ኤምባሲ ፍቃድ ሰጥቶን ቀበር ነው እኮ ነው የሚሉት። ቢሮ ኤምባሲ መጣ ያለ ቤተሰቦች ፍቃድ የኔን አስክሬን መቅበር። አሁን እኮ ኤምባሲ ዋናው ጋር ብትገቢ ዋናው የሚያውቀው ነገር ላይኖር ይችላል። ግን እዛ ውስጥ ያሉ ሰዎች አሉ በቃ በጣም ከነዚህ ጋር አብረው ተሳስረው ድህነታቸውን በድሃው ህዝብ ህይወት ላይ የሚፈርዱ ድህነታቸውን ነፃ መውጣት የሚፈልጉት ይሄን ድሃ ምስኪን ህዝብ በመጠቀም ነው እና አዶኖ መዘመት ካለበት መዘመት ያለበት ሳውዲ ኤምባሲ በጣም ከላይ እስከታች መታየት አለበት። ደፍረው እንደዚህ አይነት ሪስክ በሰው ነፍስ ይወስዳሉ ማለት ይሄ ማን አለብኝነት ነው? ማን ይጠይቀናል እኮ ነው። እንዴት ፍቃድ ይሰጣሉ? አንዲት ነፍስ አስክሬኗ ሳይመረመር እንድትቀበር ኤምባሲ እንዴት ፍቃድ ይሰጣል? ዋናው ደግሞ ሳያቅ ማህተም ምናምን ፊርማ ምናምን ይካሄዳል። አክቹሊ ይኸውልሽ ራሷን ገላ ቢሆን ምንም መብት የላቸውም ከዛ ላይ የማውረድ ምንም አይነት መብት የላቸውም። ፖሊስ ነው የሚጣሉት። ፖሊስ አባዲና አሻራ አንስቶ ምን ተብሎ ቦታው በደንብ ታይቶ ከዛ ኋላ ነው ኢቭን ፖሊሱ እንደመጣ እንኳን አንገቷን ከዛ ላይ ሻሹን አያነሳ። ገብቶሻል? ለምን ቀድማ የሞተች ከሆነች መታወቅ ስላለበት ያ ክሩን ገመዱም ይሁን ሻሹ ባለበት ቦታ እያለ ፎቶ መነሳት አለበት። ዝም ብለ ብድግ ብሎ የሚወልቅ ነገር የለም እና ይሄ በቃ ማሞኘት ነው። እናትየዋን ብቻ ማሳመን የተፈለገውና ሳውዲ ኤምባሲ ውስጥ ኮኔክሽን ስላላቸው በቃ በዚህም በዛም ብለው ወረቀት አውጥተው መቅበር ይሄ ነው የመጣውና እዚህ ላይ ቀደምም ይቅርታ አቋርጬ የወጣሁት ስልክ መጥቶብኝ በጣም የስራ ጉዳይ ስለሆነ ነውና ይሄ ለዚህ ለሐሳብ ላለመስጠት ፈልጌ ሳይሆን አይቼ አሞኝ ነው የወጣሁት። ኤኒዌይ እስቲ አይ ዶንት ኖ መደረግ ካለበት ኤምባሲዎቹ ጋር ከዋናዎቹ ጋር መነጋገር እና ታች ያሉት በሙሉ መመርመር አለባቸው። የሳውዲ በተለይ ሳውዲ እጃቸው በጣም የተበላሸ እና ያን ብታረጉ ጥሩ። በጣም አመሰግናለሁ መኩ። ቅድም ሲወጣ አቢባ ወላሂ ቅር አለኝ። ለምን በእንደዚህ አይነት ነገር ላይ ሐሳብ ሲሰጥና በተለይ ለሴቶች አረብ ሀገር ላሉ ሴቶች ድምጽ ሲሆንና ሲናገር ነው የምሰማው። ለምን ወረደ የሚል እውነቴን ነው ወላሂ አልዓዚም ተሰማኝ። ለምን ወረደ መኩ ዛሬ ለምን ድምጽ አልሆነም የሚል ነገር እንኳንም ተመለስከልን። ይሄው ሐሳቡ ይሄን ይመስላል። እኛ አረብ ሀገር ላሉ እህቶቻችን ሌላ ነገር ማድረግ አቅም ባይኖረንም ሞቶማ መጣል የለባቸው። እንዴት እንደሞቱና አስክሬኑ ቤተሰብ ለፈለገው ባለን እንሸኛለን። እኔ ኃላፊነቱ ወዛለሁ። እኔ አሁንም ቢሆን ተስፋ እየቆረጥኩ የለም። አቡ ጠንከር ብለሽ ያዥልን። እዚህ አምባሳደር ጓደኛዬ ነው አናግረዋለሁ እጄ እንዲተባበረን ማለት ነው። ሌላም ቦታ የምናውቃቸውን አምባሳደሮች በስልክም በምንም እናናግራለን። የሳውዲንም ማለት ነው። ይሄ የተሰራባት ድራማ ውጭ ለውጭ እንደዚህ እያለቀሰች አስክሬኗን ስጡኝ፣ አስክሬን መቀማት እቺ መዳም ቤት ያለች አንድ ነገር ደግሞ መልእክት መጥቷል። አቡዬ መዲና መታ ምላሽ መስጠት አለባት። ፎቶዋን አድርገው ባክግራውንድ መዲና መታ ቅድሙን ድምፅ ክፈቺ አለችሽ። የሆነ ሰው ስም አትናገሪና አለችሽ። ድምፁ የላከችልሽ ልጅ መሰለች። ድምፁን ክፈቺውና በደንብ እስኪ አዳምጪው። ቢሮዎቹ ሚዲያ ላይ እንዳትወጣ አስፈራርተዋል የሚል ነገር አለው ነው ምናምን የምትለኝ። ድምፁን እናዳምጣው። እኔ እኮ ሳወራት እኮ ገባኝ እንደፈራች። የሁለት ልጆች እናት ነኝ፣ ችግር አልፈልግም ምናምን። ታዲያ እሷ ችግር ባለመፈለግ የሰው ሬሳ እንደ ድመት ሬሳ ዝም ብሎ መቀበር አለበት እንዴ?
እንዴ ይኸውላችሁ አሁን እኮ ይኸው መታሰብ ያለበት ሬሳውን ስጡን አይደለም። ለምን እቺ ልጅ ሞተች ነው ዋናው ጥያቄ መሆን ያለበት። አው ግን ሰዎች ሬሳውን አውጥተው መስጠት አለባቸው ለቤተሰብ። ቤተሰብ ኢትዮጵያን ጥቁ ያስመርመር። እናትየው ያለችው ምንድነው በኦሮምኛ እኔ ቤት ልጄ እንዴት ነው የሞተችው በማለት ነው አስክሬኗን ያጣሁት። ስለዛ አስክሬኗን ብቻ ስጡ። አሁን ገባል። ያ ጥያቄ ነው ልጄን እንዳጣ ያደረገኝ። ለምን ሞተች ብለው ስለጠየቁ እኮ ነው ያልተላከላቸው። ዝም ብለው ታንቃ መሞቷን ቢያምኑና እናትየው ያመኑ አስመስለው ዝም ብለው እሺ ብለው አስክሬን ቢጠይቁ ኖሮ አስክሬኑ ምናልባት ይላክላቸው ነበር። ግን ማስመርመር ፈልጋለሁ ልጄ በምን እንደሞተች አምጡ አስክሬኗን ስላሉ እኮ ነው አውቀው ቶሎ እንዳያልቅ ጉዳዩ አድርገው 20 ቀን ስለሞላው የሳውዲ መንግስት ቀበረው። በ20 ቀን ትኩስ ሬሳ ሳይመረመር ምንድነው መሰለሽ ቪዲዮ ላይ ታዩት ልጆች ተይዘው መመርመር አለባቸው። እዛ ድረስ ነው መጠየቅ ያለበት። ኤግዛክትሊ ሻርፑን የቆረጡት ስኪን አምጪ ቢላ አምጪ ቢላ እንዴት ነው ይታነቀ ሰው አይፈሩም እንዴ? ሰው ታንቆ ሽንት ቤት ውስጥ ተንበርክካ ታንቃ ራሳቸው ነው የገደሏት። እኔ ይቅርታ አድርጉልኝና ራሳቸው ነው የገደሏት እንጂ ማንም ሰው በተለይ አይ ዶንት ኖ የሬሳ ልምድ የሌለው ሰው እኔ አንድ ነገር ልንገራቸው። ያኔ ተማሪ እያለሁ ትምህርት ገና እንደጨረስኩ ሬሳ ሳይ 2 ቀን 3 ቀን ምግብ አልበላም። የፈርስት ታይም ያየው ጊዜ አንዴ በጣም ነው የሚያስደነግጠው። እነዚህ ሰዎች እኮ ልምድ አላቸው ማለት ነው። በዚህ ደረጃ ቢላዋ አንጭ ልቁረጥ ጅኒ ምናምን መጀመሪያ ቀን ከሆነ እንደዚህ በዚህ አይነት ህይወት ውስጥ ያላለፉ ከሆኑ ድንጋጤ ነው የሚመጣው። ፖሊስ ጋር የሚያስደውለው መንቀጥቀጥ ነው ምናምን ነው እንጂ ሬሳ ማየት ራሱ እኮ ከባድ ነው ፈርስት ታይም። እነዚህ ሰዎች በጣም መያዝና መመርመር አለባቸው። በጣም ልምድ ያላቸው ብዙ ነገር ያደረጉ ናቸው። ይቅርታ አድርጉልኝ እና ክሱ ወደ እነሱ መዞር አለበት ብዬ ነው የማስበው። ሙባረክ የምታውቀው ሰው ካለ ክስ ነው መከፈት ያለበት እና ተይዘው መመርመር። ህጋዊ ነኝ እዚህ ሀገር ወደ ሳውዲ ሄዳለሁ። አቢባ ህጋዊ ወረቀት ቤተሰቦቹ እንዲልኩልኝ እነግራለሁ። እዛ ያሉትንም አምባሳደሩንም አውቀዋለሁ በቅርበት ሌሎቹንም ማቃቸው አሉ። ኮሚኒቲዎችም ጓደኞች ናቸው። እጄ ምን አይነት ህግ እንደተፈጠረና ምን አይነት አዲስ ህግ ሳውዲ አረቢያ በተለይ እዚህ ያሉ ህዝቦች 15,000 ይታዘበኛል። ሳውዲ አረቢያ ላይ የፈለገ ቦታ ቢሞት ቤተሰብ ይቀበልልኝ ካላለ 5 ዓመት ነው ተላጃ ውስጥ የሚቀመጡ። በፍጹም አይቀበል ማንነት ከሆነ ይውላችሁ ቤተሰብ የሌለው ከሆነ የሳውዲ ህግ ቤተሰብ የሌለው ስሙ ማይታወቅ እቃማ የሌለው መንገድ ላይ በባህር የመጣ ሞቶ ከተገኘ 6 ወር ነው ፍሪጅ ውስጥ የሚቀመጠው። ከ6 ወር በኋላ ጠያቂ ካልመጣ ፈላጊ ካልመጣ የሳውዲ መንግስት በለድያ ማዘጋጃ ማለት ነው ራሱ ይቀብራል። ጠያቂ የሌለው ስም የሌለው መንገድ ላይ የሞተ አስክሬን ዜግነቱ ስሙ ማንነቱ ካልታወቀ አንስቶ ፖሊስ በረዶ ቤት ይቀመጣል። 6 ወር ተጠብቆ ማንም ያንን ጠያቂ ካልመጣ ፈላጊ ካልመጣ የሳውዲ መንግስት ይቀብረዋል። ግን ቤተሰብ ያለው በህጋዊ መንገድ በኤጀንሲ የገባ ሰው በ20 ቀን አስክሬኑን እንደዚህ አድበስብሶ ቤተሰብ ላኩልኝ የሚል ደብዳቤ ልኮ ያንን ደብዳቤ ኢግኖር አድርጎ ኤምባሲ ፈቀደልን። ኤምባሲ መብት የለውም እንድቀበሬ መፍቀድ ቤተሰቤ ነው የሚፈቅደው። እዛው ቅበሯት ወይም ላኩልኝ ብሎ ቤተሰቦቿ ላኩልኝ እያሉ እዚህ ጋር የምታዩት ሟች እንዳትመስላችሁ። እዚህ ጋር የምታዩት መዲና ትባላለች። በሳውዲ አረቢያ ቢሮ ውስጥ የምትሰራ አስተርጓሚዋ ናት። ለእሷ ነው ውክልና የተሰጠው አስክሬኑ እንዲላክ እና አሁን ነይ እያልናት ነው። እሷ እዚህ ጋር መምጣት ፈርታለች። በውስጥ ብቻ አናግሪኝ ሀቢባን ያለችው አሁን ዳይሬክት ደውዬላት ሰምታችኋል። እኔ ደግሞ በውስጥ አላናግርም። መተሽ እዚህ ጋር ለእናትየው ምላሽ ስጪ ነው። ለምንድን ነው በውስጥ ካርድ ምላልሽ እንዲ መሞላት ሲላል ከዚህ ካርድ ችግር እኮ አይደለም። አቡ ምን አለ መሰለሽ አንዳንዴ ስሩን ሳትይዡ መታ እዚህ ጋር አንድ ነገር ብታረግ ማታውኑ በሰላም ላታደር ትችላለች። ልጅ በውስጥ አውሪኝ ካለችሽ አውሪያት። በውስጥ አውሪያት። ሁሉም መስመር ከያሽ በኋላ ለሷ አደጋ የማያመጣ ነገር ሆኖ ከተገኘ በቃ አደፋፍረሽ አምጫት። ግን አደጋ የሚያመጣ ከሆነ ስሩ ይታወቅና ስሩን መያዝ ያስፈልጋል። እና አንዳንዴ ሰዎች ሲፈሩ ምክንያት አላቸው። እውነቴን እነዚህ ሰዎች አስቢ፣ እነዚህ ሰዎች ሬሳ ምንም የማይመስላቸው ናቸው። እቺ ልጅ እኮ ገለዋት ሊያድሩም ይችላሉ። ስለዚህ አንዳንዴ እንስማቸው። አለመስማትም ጥሩ አይደለም።
እንስማቸው። አውሪያት፣ በውስጥ ላውራሽ ካለችሽ አውሪያት። ዋናው እኮ መፍትሄው ነው። አንቺ መተሽ ተናገርሽ፣ እሷ ተናገረች፣ ዘሴም ነው። በውስጥ አውሪያት። እንዴት እንደሆነ ኬዙ ይታይ። እኔ የምፈራው ምን እንደሆነ ታውቃላችሁ? እቺ ልጅ ሙባረክን እናትየዋ ማግኘት ስለቻሉ ነው። እሺ ሙባረክ አንሳው፣ በቃ እኔ በውስጥ ላናግራትና አንሳው፣ ላናግራት። እናንተ አውሩ፣ እዚህ ጋር ፎቶን አንሳው፣ ላውራትና በውስጥ መጥቼ ምላሹ ልንገራችሁ። ይሄ የሚያስማማችሁ ነው። በውስጥ ላውራትና እሺ አርጊ፣ መኩ ያለው አርጊ እና እሺ እኔ የምላችሁ ሌላ ምንድን ነው፣ ሙባረክን ስላገኘች ወይ እኔን ስላገኘች አቡን ስላገኘች አንድ ልጅ እዚህ ላይ ወጣች ማለት ይኸውላችሁ ምንም ስለ ቲክታክ የማያውቁ ችግራቸው ሚዲያ ላይ እንደሚወጣ ራሱ የማያውቁ በቃ ብስል ተደውሎላችሁ ልጃችሁ ሞታለች ተብለው አልቅሰው ብለው የሚያልፉ ብዙ አሉ። እኔ እውነቴን ነው የምነግራችሁ። ስለዚህ እንደዚህ አይነት ልጆች ሲመጡ የብዙዎች ከጀርባ የተደበቁ ግፍ ሲያጋለጥ ስለሆነ እባካችሁ እዚህ ላይ ያላችሁ 15000 ምናምን ሰዎች ሁላችሁም